ፎቶውን አንቺ ነሽ ያወረድሽው? የምን ፎቶ? የማርዳ ፎቶ። የመዳን ተስፋዬ ከዜሮ በታች ነው። የድሮ ሚስትን ፈልገህ ልታገኛት ነው? ሌላ ቅያሬ ፈለክ? ሳቢላ እናቷን በመልክ ማወቅ አለባት። ማርዳን እንድታገናኘኝ ለማንኳት። ማርዳን በፍጹም አታገኛት። እሺ አባ፣ ካንተ ከሆነ ምንም ነገር ደስ ይለኛል። ለልጄ ስለ ግድ ማድረግ አለብኝ። ቅድም ደህና አልነበርክ እንዴ? ምንድነው የሚያቀያይረ? ይሄ የማመን ያለማመን ጉዳይ አይደለም። ከዚህ በኋላ ለልጄ እናቷን መደበቅ የለብኝም ብሎ በፍሬ ማሰርቶ ሰቅሎታል። ማለት ያለብህን ነገር ተናገር አይደል? እርጉዝ አይደለሽ። ይሄ አንተ ስራ ነው። አቢ ምን አመመህ እንዴ? ምን ሆነሃል? ሳይሽ ጥሩ ስሜት ላይ አትመስይኝም። እያሳሳቅሽ ገደል ልትካችሁ ነው? እኔም ለምን እንደዚህ እየሆንኩ እንደሆነ አላውቅም። አቢ በጣም ይቅርታ፣ በጣም ይቅርታ። ማርዳ ተመልሳለች። እባክሽ ማርዳ ወደ ቤት ተመለሽ። በማንኛውም መንገድ እዚህ እንዳትገባ አድርጋት። አስፈላጊ ከሆነ ደግሞ አስወግዳት። ማርኮ ለምንድን ነው ችግር የምትፈጥረው? ሁሉንም ነገር እኮ እያበላሸ ነው። ዲና በፍጹም አለቃ ሴትዮ ነሽ ነው። ቆይ ምንድን ነው? አብርሃምን ለመጠቅለል እያሰብሽ ነው እንዴ? ይኸው ብቻ ልጅ ጭንቅላት እንዴት እንደሚያስብ። ቆይ አንተ ከመጀመሪያው ነው እንደ ህፃን ማሰብ የጀመርከው? አንቺን ልጠይቅሽ እንጂ ከመቼ ጀምሮ ነው እንደዚህ ሆንሽ? ቆይ የምር ያረገዝሽ ነው እንዴ መሰለሽ? እንዴት እንደሆነ ባላውቅም አዎ ለአብርሃም አርግዤለታለሁ። ማርኮ ይሄ ልጅ ማለት ለኛ ትልቅ እድላችን ነው። በዚህ ልጅ ምክንያት እዚህ ቤት ውስጥ ማንም የማይነቀንቀን ጠንካሮች ነው ማለት። አንቺ ወይስ እኛ? ማርኮ ምን እያልክ ነው? ለኔ ይመስልሃል እንዴ እንደዚህ ምለፋው? ዲና ከመቼ ወዲህ ነው እንደዚህ ጅል ሆንሽ? ማርኮ አሁን ሰለቸኝ። ጭራሽ ምንም ማሰብ የማይችል ሰው እየሆንክ እኮ ነው። ማርኮ እየሰማኸኝ ነው አይደል? ይሄ ልጅ ማለት ለኛ ትልቅ እድላችን ነው። በተለይ ደግሞ ለኔ የአብርሃምን እምነት ተመልሼ ማግኘት አለብኝ። ልክ እንደ ድሮ እጄ ውስጥ እንዲገባ ትልቁ ቁልፍ ነገራችን ነው። አንዴ ብቻ ይሄ ነገር ያብቃ። ከዛ እንደ ድሮ የምጫወትበት መጫወቻ ይሆናል። ስለዚህ እባክህ ማርኮ ችግር አትፍጠር። በቃ ለትንሽ ጊዜ ብቻ ይሄ አጉል ነገርን አቁም። ማርኮ እባክህን ልፋቴን በዜሮ አታባዛው። አንቺ ጅል በቁምሽ አትቃሽ። እንዲህ አይነት ጅል አልመስኝም ነበር። የአብርሃምን ልጅ አላረገሽም። ምን እያልክ ነው? አዎ እርጉዝ አይደለሽ። ለካ ከጅልም አልፈሽ በቁምሽ የምትቀዢ ቂላቂል ሆነሻል። አልገባኝም ማርኮ፣ ምን እያልክ ነው? እርጉዝ አይደለሽ። ንቂ፣ በቁምሽ አትቃዢ። ግን እኮ የምርመራ ውጤት እኔ ነኝ ያስተካከልኩት። ሊታወቅብኝ ነው ብለሽ ስትጨናነቂ እነዚህ ነው እንዲያስተካክሉት ያደረኩት እኔ ነኝ። በእርግጥ ዶክተሩ የዋዛ አይደለም፣ እምቢ ብሎ አስቸግሯቸው ነበር። በስተመጨረሻም ግን አንድ ትንሽ ልጅ ነበረችው። በሷ ሲያስፈራሩት ተስማማ። በቃ ይኸው ነው። ምን? እርጉዝ አይደለሁ? የምርመራ ውጤቱ ውሸት ነው? ማርኮ ይሄ አንተ ስራ ነው? እርጉዝ አይደለሁ? አዎ እርጉዝ አይደለሽ። እርጉዝ አይደለሁ።
የኔ ሞኝት የእውነት ያረገዝሽ መስሎሽ እኔ ልከጂኝ ነበር አይደል? ታዲያ ፍላጎትሽ ይሄ ከሆነ እስካሁን ለምን አላረገዝሽለት? ለምን ዝም አልከኝ? ለምን እንደዛ በጭንቀት ልፈነዳ ደርሽ? ለምን አልነገርከኝም? ማርኩ ተስፋ ቆርጬ ነበርኩ። ቤቱን ለቅቄ ልወጣ ነበር። ተሸንፌ ነበር። አንተ ግን ዝም አልከኝ አይደል? እንደዛ ሰውን ዝም አልከኝ። እንደዛ ሰውን እያየኸኝ ተደሰትክ? በጣም ደስ አለህ አይደል? በቃ ተረጋጊ። ለምን ዝም አልከኝ? አንተ ጨካኝ አረመኔ ነህ ነው ወይስ ፈተና መሆኑ ነው? በቃ ተረጋጊ። እኔ ነገሮች እንዳታበላሽ ብዬ ነው ያልነገርኩሽ። እኔ ህፃን ልጅ ነኝ እንዴ ነገሮችን ማበላሸው? ከዚህ የበለጠ ነገር እኮ አሳልፈናል አይደል? ይሄንን ግን ልትነግረኝ አልፈለግም። ለምን ጨካኝ ነህ ማትረባ። በቃ ተረጋጊ የኔ ቆንጆ። አሁን ከዚህ የባሰ ችግር ተፈጥሯል። የምን ችግር? በቃ ተረጋጊ። እንደዚህ ሆነሽ አልነግርሽም። ነገ እናወራበታለን። ማርኮ ንገረኝ፣ ምንድን ነው የተፈጠረው? ማርዳ ተመልሳለች። እዚህ አካባቢ ታይታለች። ምን? ማርዳ ተመለሰች? የምር እዚህ አካባቢ ታይታለች? አዎ ዲና። ወይኔ በቃ ባሏችንን ቀረን። ያ ሁሉ ልፋታችን በዜሮ ተባዛ። ማርኮ ማርዳ መጣሽ ማለት ምን ማለት እንደሆነ ግን ገብቷል? ያ ሁሉ አመት የለፋንበት ልፋት በረሃ ላይ እንደተበተነ አሸዋ መናቀር ማለት ነው። ንብረቶቹ፣ ቤቱ፣ ሁሉንም ነገር መቼም አናገኛችሁ። መቼ ሁሉም ነገር በሳቤላና በእሷ ስም ነው። ልፋታችን መናቀር፣ ልጆቻችንን ጥለን የመጣንበት ነገር በሙሉ ገደል ገባ። ማርኮ ጨረቃ ላይ ቀረን። አዲስ አበባ የአፍሪካ መዲናና የሰላም ምልክት፣ በቅርቡ የዓለም መሪዎችን ቀልብ የሳበችው ውቧ ከተማችን አሁን ደግሞ በታላቁ የአልነጃሺ መስጂድና የምርምር ማዕከል በአዲስ የታሪክ ምዕራፍ ልትደምቅ ነው። በዚህ በምስራቅ አፍሪካ አንደኛ በተባለውና እስከ 40 ሺህ ምዕመናን በሚያስተናግደው ታላቅ እስላማዊ ማዕከል ፊት ለፊት ቴምር ፕሮፐርቲስ ልዩ የኢንቨስትመንት እድል ይዞላችሁ ቀረበ። ይህ እድል በቡልጋሪያ ሜክሲኮ ዋና መንገድ ላይ በ7000 ስኩዌር ሜትር ላይ ያረፈ 4 የመኖሪያ ህንፃዎችና 3 መግቢያዎች ያሉት እጅግ ዘመናዊ የንግድ ሞል የያዘ ግዙፍ ፕሮጀክት ነው። የንግድ ሱቆችን ከ900 ሺህ ብር ቅድመ ክፍያ ጀምሮ እንዲሁም ዘመናዊ አፓርትመንት ቤቶችን ከ4.8 ሚሊዮን ብር ሙሉ ክፍያ ጀምሮ በተለያዩ የክፍያ አማራጮች አሁኑኑ በእጆ ያድርጉ። በተጨማሪም የንግድ ሱቆችን በፒያሳ በጋርመንትና በገናን፣ የመኖሪያ አፓርትመንት ቤቶችን ደግሞ በሳር ቤት ቫቲካን ኤምባሲ፣ ፒያሳ ሊሴ ገብረ ማርያም ትምህርት ቤት፣ አዋሬ ወደ ቤተ መንግስት በሚወስደው መንገድ ላይ ያሉ ሳይቶቻችን በሽያጭ ላይ ይገኛሉ። አሁኑኑ ወዲደውሉና የህልሞን ማረፊያ በእጅዎ ያድርጉ። ቴምር ፕሮፐርቲስ የህልሞ ማረፊያ። ሜዳ ላይ ቀረ ማለት ነው። አይዞሽ የሆነ ነገር እናደርጋለን። ማርኮ የሆነ ነገር ማድረግ አለብህ። በፍጹም እዚህ መምጣት የለባትም። ችግር የለውም፣ አትመጣም። ሁሉንም ነገር ነው የምናጣው። የለፋንበትን ነገር በሙሉ ነው የምናጣው። አንቺ ተረጋጊ። በፍጹም አትመጣም መቼም። ማርኮ ቃል ግባልኝ።
በማንኛውም መንገድ እዚህ እንዳትገባ አድርጋት። አስፈላጊ ከሆነ ደግሞ አስወግዳት። አንቺ አታስቢ፣ መቼም አትመጣም። መቼም በቃ ተረጋጊ። አቢ ምነው ችግር አለ? ርብቃ የት ናት? ፈልጊያት። ለምን? ትንሽ ጥሩ ስሜት ላይ አይደለሁ። ደሜም ልክ አይመስለኝም። የሆነ የሚያስታግስ ነገር ካልሰጠችኝ ደህና መሆን አይመስለኝም። አቢ ምነው አመመህ እንዴ? ምን ሆነሃል? ልዩ የጠየኩሽን ብቻ መልሽልኝ። ርብቃ የት ናት? እላይ ቴራዝ ነው ያለችው። አቢ ምን ሆኖ ነው እንደዚህ ሆኖ? አይቼው አላውቅም። ደግሞ እኮ ርብቃ ጋር ነው የሚሄደው። ለሱ የምታስብለት ዶክተር መስለው በሽታ ልትሰጠው የተዋዋለች እንደሆነ መሽከቡ። የሆነ ሆኖ ግን ምንም እንድታደርገው አልፈቅድም። መሄድ አለብኝ። ሳምሪ ይቅርታ ስላልቻልኩ ነው። በጣም ይቅርታ። አምላክ እባክህ ከዚህ ጉድ አውጣኝ እባክህ። ርብቃ ሳይሽ ጥሩ ስሜት ላይ አትመስይኝም። አብርሃም መታል እንዴ? ላወራሽ ነበረ። ስሜትሽ ጥሩ አይመስልም። በቃ ሌላ ጊዜ አወራሻለሁ። አይ ችግር የለውም፣ ማውራት እንችላለን። ለእኔ ማውራቱ ይሻለኛል። እና ተቀመጥ። እሺ። አስመሳይ ስትታይ ጥሩ ሰው አትመስልም። አስመሳይ ምን እያደረገች ነው? እችን ዶክተር መቼም አልተዋትም። በአይነ ቁራኛ ነው የምከታተላት። እሺ አብርሃም፣ ለመረጋጋት እንዲረዳ ቦክስ ብሬዚንግ እንሞክራለን። ለ4 ሰከንድ ያህል አየር በአፍንጫ ታስገባለህ። ከዛ ለተጨማሪ 4 ሰከንድ አየር በሆድ ትይዛለህ። ለ4 ሰከንድ ያህል አየር ታስወጣለህ። ይህንን ለ4 ዙር እንደጋግመዋለን። በተቻለ መጠን ከንዴትም ሆነ ከሁሉም ነገር ርቀህ እዚህ ለመሆን ሞክር። አየር ስታስገባም ሆነ ስታስወጣ በአትኩሮት መሆን አለበት። ንዴትንም ከአየሩ ጋር አብረህ ታስወጣዋለህ። እሺ አሁን ጀምር። አየር ለ4 ሰከንድ በደንብ ስባለን። በአፍንጫ ነው የምስበው። እሺ እንጀምር። 1 2 3 4 በጣም አሪፍ። አሁን ደግሞ ለ4 ሰከንድ ያህል አየሩን በሆድ ትይዘዋለህ። 1 2 3 4 በጣም አሪፍ። አሁን ደግሞ ለ4 ሰከንድ ያህል አየር በአፍ ታስወጣለህ። 1 2 3 4 አሪፍ። የሰውነትን ለውጥ እያስተዋልካቸው። አየር ሳብ። 1 2 3 4 አሪፍ። ይህንን እንደግመዋለን። ተንፍስ። 1 2 3 4 አይንን ከመግለጥ በፊት በረጅሙ አየር አስገባ።
ከዛ በረጅሙ ትተነፍሳለህ። ነቃ። አሁን አይንን ግለጥ። እንዴት ነበር? ጥርስሽ ይልቃል። እያሳሳቅሽ ገደል ልትካችሁ ነው። እኔ እያለሁ መቼም አይሆንልሽም። በፍጹም አልፈቅድልሽም። ለውጥ ያለው ይመስለኛል። ሌላም ጊዜ ተጠቀመው። አተነፋፍሳችን ከጤንነታችንና ከስሜታችን ጋር ቀጥታ የሆነ ግንኙነት አለው። እሺ ርብቃ፣ ለዚህ እኮ ነው እየሮጥኩ ወደ አንቺ የመጣሁት። አብርሃም፣ አንተ በጣም ጠንካራ ሰው ነህ። ከልቤ ነው የማደንቅህ። የምታደርገውን ነገር በደንብ የምታውቅ ሰው ነህ እና ማወቅ የሚገባኝ ነገር ከሆነ ምን እንደተፈጠረ ብትነግረኝ ደስ ይለኛል። ያው ፈቃድ ከሆነ ችግር የለውም። ልጄ በእናቷ ናፍቆት በጣም ስትሰቃይ ነበር። ሳላውቀው በጣም ጎድቻታለሁ እና ሳልፈልግ የማርዳ እህት ሰሎሜን ማርዳን እንድታገናኘኝ ለመንኳት። አቢ ማርዳን እየፈለጋት ነው ማለት ነው? እና አገናኘች? አታስቢ፣ ቃሌን አላጥፍ። አንቺ ብቻ ሳቢላ ከማርዳ ጋር እንድትገናኝ አድርጊ። ሌላው ነገር በጣም ቀላል። ግድ የለም ሳቂ። በእውነት በጣም የሚያስቅ ነገር እኮ ነው። ለምን እንደተናደድኩ ራሱ ገርሞኛል። እሷ ትነግረኛለች ብዬ ማሰቤ ራሱ በጣም ትልቅ ጥፋት ነው። እኔ እምልሽ ምናልባት እሷ እንዳለችው እንጦጦ ትሆን እንዴ? አየኔ ነገር አሁንም ተስፋ እያደረኩ እኮ ነው። አብርሃም፣ ሳቢላ ስለ እናቷ ማወቅ መፈለጓ ተፈጥሯዊ ነው። እድሜዋ እየጨመረ በመጣ ቁጥር ከዚህ በላይ የማወቅ ፍላጎቷ እየጨመረ ይመጣል። ምንም ያህል ደስተኛና ጥሩ ህይወት ቢኖራትም ሁሌም ቢሆን የእናቷ ጉድለቷ ሆኖ ነው የሚታያት። አዎ ገብቶኛል። ከዛሬ ጀምሮ በቻልኩት አቅም ማርዳን እፈልጋታለሁ። ለልጄ እናቷን ከየትም ብዬ ይዤላት እመጣለሁ። ያ ትልቅ መፍትሄ ነው። ግን ይሄ እስኪሆን ድረስ ትንሽ ጊዜ ስለሚፈጅ ሌሎች ነገሮችን ማድረግ ይኖርብሃል። ለምሳሌ ምን? ለምሳሌ ከሳቢላ ጋር ስለ እናቷ በግልጽ ማውራት፣ ምን አይነት ሰው እንደነበረች መንገር። ያንን ማድረግ በሀሳብ ደረጃ ቢሆንም እናቷ እንድታውቃትና ናፍቆቷ እንዲቀላት ይረዳል። በግልጽ ስለ እናቷ ንገራት። በፎቶም ቢሆን ስለ እናቷ እንድታውቅ አድርግ። በፎቶ ስታያት የተሻለ ስሜትና የቅርርብ ስሜት ይፈጥራል። አብርሃም፣ እነዚህ ነገሮች ቀላል ሊመስሉ ይችላሉ፣ ግን በጣም ትልቅ ለውጥ የሚያመጡ ነገሮች ናቸው። ፎቶ? አዎ ፎቶ። ሳቢላ እናቷን በመልክ ማወቅ አለባት። ስትናፍቃት ፎቶውን እያየች ናፍቆቷን መወጣት ትችላለች። ዶክተር በጣም አመሰግናለሁ። ታውቂያለሽ፣ ልጄ እንዳትባባና እንዳትጨነቅ ብዬ ትዝታ የሚያመጡ ነገሮች በሙሉ አርቄ ያስቀምጫቸዋለሁ። ካየችው ባዶነት ይሰማታል ብዬ ነው አርቄ ያስቀመጥኩት። እኔ ራሱ ስፈልግ ተደብቄ ነው ማየው። ምናልባትም እያወራቻት ከእሷ ጋር ለመገናኘት ልትሞክር ትችላለች። ይሄ ጤናማና የሚመከር ነገር ነው። ያው በአካል ለማምጣት መሞከሩ እንዳለ ሆነ። በጣም አመሰግናለሁ ርብቃ። ምንም አይደል። ለሁሉም ሰው የማደርገው ነገር ነው።
የማርዳ ፎቶ አቢኔ ሰቀለ። ሳቢላን እኮ አክስቴ ናት ብዬ አስተዋውቂያታለሁ። አሁን ካየችው እናቷ መሆኗን በቀላሉ ታውቃለች። ማርዳ ደግሞ ይህን አትፈልግም። ወይኔ ጉዴ! የማርዳን ፎቶ ስታይ ትዝታሽ መጣብሽ? እስከ ዛሬ ድረስ ልጄ ተባባብኛለች እያልኩ ደብቄያት ነበር። አሁን ግን ይበቃል። እናቷ ምን እንደምትመስል ማየት አለባት። በጣም ጥሩ ነው ያደረግከው። ደግሞ ሲገርም ቁጭ እሷን ነው የምትመስለው። አዎ እራሷን ማርዳን ነው የምትመስለው። ልጄ ልክ እንደ ማርዳ ቆንጆ ናት። ደስ ይላል። እርግቤ ስታዩ በጣም ነው ደስ የሚላት። አዎ ደስ ይላታል። ደግሞ ሰርፕራይዝ ነው እንዳትነግሪያት እሺ? ምንድነው ልዩ? ስደውይልኝ ብታይ እንዴት እንደደነገጥኩኝ። ምንድነው? ችግር አለ? ልጅ የሆነችው ነገር አለ? ሳብዬ ደህና ነች፣ ምንም አልሆነችም። ግን ምን ልዩ? ምን ማርዳ አቢ አንቺን ፎቶ በትልቁ ሳብዬ ክፍል ውስጥ ሰቅሎታል። ከዚህ በኋላ ለልጄ እናቷን መደበቅ የለብኝም ብሎ በፍሬም አሰርቶ ሰቅሎታል። ምን? ሳቢላ እኮ ፎቶውን ካየችው እኔ መሆኔን በቀላሉ ትለየኛለች። አዎ ትለይሻለች። ማርዳ እባክሽ ሁኔታዎችን መቀበል አለብን። ሳብዬ ክፍሏ እንደገባች አንቺ እንደሆንሽ ታውቃለች። ከዚህ በላይ ምንም ማድረግ አንችልም። ልዩ በፍጹም ይሄ ነገር መሆን የለበትም። እንዴትም ብለሽ በቃ አስቁሚ። አልችልም ማርዳ አልችልም። አንቺም ከዚህ በላይ አትችይም። እባክሽ ማርዳ ወደ ቤት ተመለሽ። አልችልም ልዩ በቃ መመለስ አልችልም። ለምን? እስከ መቼ እንደዚህ ተደብቀሽ? እስከምሞት። አትሞቺም ማርዳ፣ አንቺ አትሞቺም። እባክሽ የምልሽን ነገር ስሚ። የቤቱ ሰዎች አንቺ መምጣትሽን አውቀው፣ አቢም ደግሞ በቅርቡ ማወቁ አይቀርም። ሳብዬም አሁን ክፍሏ ስትገባ ታቅሻለች። ማርዳ ፈለግንም አልፈለግንም ነገሮች ከቁጥጥራችን ውጭ ሆነዋል። እባክሽ እሺ በይኝ። ልዩ እኔ ልሞት ነው። በጣም ትንሽ ጊዜ ነው የቀረኝ። በጭራሽ ለልጄ ደግሞ ሀዘን መሆን አልፈልግም። ማርዳ እባክሽ እንደዚህ አትበይ። ሞት በፈጣሪ እጅ ነው። ቆይ ትሞቻለሽ ካሉሽ ስንት ጊዜ? ይኸው እስካሁን ኖርሽ አይደል? ልዩ ትናንትና ትንሽ አሞኝ ሆስፒታል ሄጄ ነበር። በአሁኑ ቁርጥ እንደሆነና ለሞት ወራቶች እንደቀሩ ይነግረውኛል። አትሞቺም ማርዳ፣ አትሞቺም። ከሳብዬ ጋር አብራችሁ ሳትሆኑ ወደ ቤት ሳትመለሽ አትሞቺም። ቆይ ሲጀመር እነሱ ማናቸውና ነው እንጂ መሞት የሚያውቁት? ልዩ አብቅቷል። የመዳን ተስፋዬ ከዜሮ በታች ነው። በቃ ልሞት ነው። ውሸት ነው ማርዳ፣ አትሞቺም። ሞት እኮ ለእኔ እረፍት ነው። ሁሌም በየቀኑ ማታ ስተኛ እንደማለቀ እያሰብኩ ነው የምተኛው። ያው
አሁን ቀኑ ደረሰ ማለት ነው። ሞትን አልፈራውም እና ደግሞ አሁን ደስ ብሎኝ ነው የምሞተው። ልጄን አይቻታለሁ፣ አቤንም አይቼዋለሁ። ታዲያ ምን ቀረኝ? ማርዳ አየሽ፣ የሞት መንገድ ይሄ ነው። ምን እንደሚሰማሽ ይገባኛል ልዩ። ይህ ስሜት ደግሞ ልጄን በፍጹም እንዲሰማት አልፈልግም። ስለዚህ ላልጠቅማት በፍጹም አልመለስም። የኔ ልጅ ዛሬ ትልቅ ሰርፕራይዝ ነው ያለሽ። ምንድነው አባ? እሱን ክፍልሽ ስትገቢ ታይዋለሽ። በጣም የምትወጂው ነገር ነው። እሺ አባ፣ ካንተ ከሆነ ምንም ነገር ደስ ይለኛል። እንደዛ አይደለም የኔ ልጅ፣ ይሄ ከማንም ሰው ቢሆን ደስ የሚልሽ ነገር ነው። ምንድነው እሱ? ምን ገዝተልኝ ነው አባ? እሱን ክፍልሽ ስትገቢ ታይዋለሽ። እንሂድ። ደህና ነሽ? በቃሽ ልዩ፣ እኔንም ከዚህ በላይ አታሳዝኘኝ። እኔ እየሳኩ ደስተኛ ሆኜ ነው መሞት የምፈልገው። ስለዚህ በቃ አሁን ሂጂና ሳቢላ ፎቶውን ሳታየው ግቢና አንሹ። ልዩ እባክሽን። ልዩ እባክሽን በቃሽ። ውስጤን እየጎዳሹ ነው። መሞቴ ካልቀረ ደስ እያለኝ ብሞት አይሻልም? እያለቀሽ ሞቴን እንድፈራው እያደረግሽኝ ነው። እሺ አላለቅስም። አሁን ማልቀስ አቁሚና ለፎቶ መፍትሄ እንፈልግ። ሳብዬ ሳታዩ የሆነ ነገር ማድረግ አለብን። ልዩ የምትወጂኝ ከሆነ አንድ ነገር ቃል ግቢልኝ። ምን? የሚሞት ሰው ኑዛዜ ነው። በሞት እንኳን ሳቢላ እንደመጣው በፍጹም ማወቅ የለባትም። ይህንን ታደርጊልኛለሽ አይደል? ልዩ መልሽልኝ። ታደርጊልኛለሽ አይደል? እሺ። በፍጹም ፎቶውን ማየት የለባትም። ይህንን ታደርጊልኛለሽ አይደል? ይሄ የመጨረሻ አደራዬ ነው። እሺ ማርዳ፣ በፍጹም አታየው። እሺ የኔ ልጅ አመሰግናለሁ።
ሰርፕራይዙ? ከመሄዴ በፊት እዚህ ጋር ሰቀየው አልነበር እንዴ? የት ገባ? ልዩ አይተው ነበር። በቃ ቻው። የኔ ምስኪን በጣም አዝናለች። ታዲያ እሷ ይሄን ያህል ካዘነች ልጄ ደግሞ እንዴት ልትሆን ነው? ሰላም ነው አቢ? የት ነበርሽ? የት ነበርሽ? እቃ ቤት ነበርኩ። ምን አቢ ችግር አለ እንዴ? ፎቶውን አንቺ ነሽ ያወረድሽው? የምን ፎቶ? የማርዳ ፎቶ ሳቤላ ክፍል ተሰቅሎ የነበረው እሱ ነው እንዴ? አዎ አንቺ ነሽ ያወረድሽው። ለምንድን ነው ያወረድሽው? ልዩ ልጄን ሰርፕራይዝ ላደርጋት እንደነበር ነግሬሻለሁ አይደል? ልጄን ይዤ ስገባ ፎቶ የለም። ልዩ ከአንቺ ውጪ ደግሞ እዛ ክፍል የሚገባ የለም። በዛ ላይ እኔ ስሄድ አንቺ ይዘው ነበርሽ። ለምን አወረድሽው? ለምን ልዩ? አብያዎቹ አይደለም እና ልዩ ትዕግስቴን እየተፈታተንሽው ነው። ለምንድን ነው ያወረድሽው? ማን አዞሽ ነው ያወረድሽው? አቢ አውርቼው አይደለም ማለት ወድቆብኝ ነው። ወድቆብኝ? ሳቢዬ ስታዩ ደስ እንዲላት ብዬ የተሻለ ቦታ ልሰቅለው ስለወደቀብኝ። ግን አቢ አውቄ አይደለም የጣልኩት። በጣም ይቅርታ። ለምንድን ነው ያልታዘዝሽው ነው የምትሰሪው? ማን አድርጊ ብሎሽ ነው የምታደርጊው? እኔ ያዝሽሻለሁ? አላዘዝከኝም። ታዲያ ማንክ ያለሽ? ሳትታዘዢ ለምን ነካሽ? አቢ እኔ እኮ ጥሩ ነገር ያደረግኩ መስሎኝ ነው። ጥሩ ነገር? ጭሩሽ። አቢ በጣም ይቅርታ፣ በጣም ይቅርታ። ልዩ ስብርባሪ ነው ያለው። ተሰብሮብኝ ነው አላልሽም? ስብርባሪው የት ነው? ማየት እፈልጋለሁ። ቆሻሻ መጣያ ውስጥ ይዋለሁ እኮ። ይሁን እንሂድና እንየው። ለምን አቢ እኔን አታምነኝም? ይሄ የማመን ያለማመን ጉዳይ አይደለም ልዩ። እንሂድ፣ ማየት እፈልጋለሁ። ልዩ ነይ እንጂ። እዚህ ውስጥ ነው አይደል? አዎ። እሺ አውጪው። ተሰብሮብኝ ነው አላልሽ? አውጪው። ልዩ አሁን ማየት እፈልጋለሁ። አውጪው። እሺ ዞር በይ። ይኸው ስብርባሪው እዚህ ነው ያለው። ቆይ ግን ለምንድን ነው ያላመንከኝ? እኔ የማርዳ ፎቶ እንዳይሰቀል ለምን እፈልጋለሁ? ይቅርታ ልዩ። ችግር የለውም። ግን ደግሞ አቢ ደህና ነህ? ለምንድን እንደዚህ እየሆንክ ያለው? እኔም ለምን እንደዚህ እየሆንኩ እንደሆነ አላውቅም። ግን በቃ የዋሸሽ መሰለኝ። ይቅርታ። እሺ እሺ። አሁን አንቺ ደህና ነሽ? እጅሽን አልቆረጠሽም? አዎ ደህና ነኝ።
ቦታውን ሳጸዳሽው ሳብዬን እንዳይጎዳት። ለእሱ አታስባ፣ በደንብ አጽድቼዋለሁ። በቃ አንቺ ደህና ከሆንሽ ዋናው እሱ ነው። ፎቶውን ሌላ ፍሬም ውስጥ መክተት እንችላለን። ፎቶ? አዎ። አቢ በእውነት ወድቆብኝ ነው። ሲዘበር ነው ስብርባሪው እንደዚህ ያደረገው። ወድቆ ነው እንደዚህ ሆነው? ወድቆ? አውቄ አይደለም፣ በእውነት አቢ አውቄ አይደለም። ላነሳው ስሞክር ስብርባሪው ባሰ አበላሸው። በጣም ይቅርታ አቢ፣ በጣም ይቅርታ። ቀሽቃሽ ሆንሽ ልጅ። አቢ በጣም ይቅርታ፣ በጣም ይቅርታ። ለማርዳ ብዬ ነው። ወይኔ ጉዴ! የማርዳ ፎቶ ምንም አልሆነም።
በጣም ይቅርታ፣ በጣም ይቅርታ። ለማርዳ ብዬ ነው። ይቅርታ። የኔ ፍቅር ዛሬ ደግሞ በጊዜ ነው የተኛሽው? መልሽልኝ እንጂ የኔ ፍቅር። ምንድን ነው እሱ? አሞሻል እንዴ? ምንም ደህና ነኝ። ምንድን ነው እሱ? ምን ሆነሽ ነው? አባቴ ደህና ነኝ። ምንድን ነው እሱ የኔ ፍቅር? አልቅሰሻል እኮ አይንሽ ቀልቷል። አባቴ ምንም አልሆንኩም። እያየውሽ ነው። ደህና አይደለሽም። ንገሪኝ። ትንሽ አሞኝ ነው። ምን ሆንሽብኝ? ቆይ ዶክተር ልጥራ። አባቴ ተረጋጋ። ተራ ነገር ነው። ማለቴ ከእርግዝናው ጋር የሚያያዝ የተለመደ ነገር ነው። እንዲህ የሚባል ነገር አለ እንዴ ደግሞ? አዎ፣ አንተ ወንድ ስለሆንክ ስለማታውቅ ነው። እሺ ቢያንስ ርብቃ ልጥራት። አይ አያስፈልግም፣ አሁን ይለቀኛል። አባቴ አትጨነቅ እሺ። እርግዝና እኮ እንደዚህ እንደሚታሰበው ቀላል ነገር አይደለም። ለነገሩ እውነትሽን ነው። ገና እኮ ምጥም አለ። እኔ የምልሽ የኔ ፍቅር በምጥ ነው ወይስ በሰርጀሪ ነው የምትወልጂው? እሱን ሲደርስ እናያለን። እንዴ ለምን አንደርስም? ዋናውን ነገር እኮ አሳክተነዋል። ልጄ በሆድሽ ውስጥ አለ። ለምን አንደርስም? አንተ ቆይ ሚስቴን ምን አድርጊ ነው የምትላት? ይኸውልህ እኔ በሚስቴ ቀልድ ማቅሶ አይደለም። ከአሁኑ ስርዓት ካለስክ ስትወለድማ አንችልህ። እንድታሳምማት አልፈቅድልህም። ያው ምን አይነት ሰው እንደሆንኩ ስላላወከኝ። ከዚህ በኋላ አያስቸግርሽም። እንዴ አባቴ የምን ፎቶ ነው? የኔ ቆንጆ ልዋሽሽ አልፈልግም። የሳቤላ እናት ማለት የማርዳ ፎቶ ነው። የማርዳ? ዲና እወድሻለሁ። አንቺ ማለት ለኔ ሚስቴ፣ የህይወቴ አጋር ነሽ። በምንም ነገር አልቀይርሽም። በዚያ ላይ ደግሞ ልጄን በወድሽ ውስጥ ይዘሻል። በህይወቴ ውስጥ ትልቅ ዋጋ አለሽ። በምንም ነገር አልቀይርሽም። ግን ደግሞ ማርዳ ኢሳቤላ እናት ናት። ልጄ ደግሞ በእናቷ ናፍቆት እየተሰቃየች ነው። እናማ ልጄ እናቷ አጠገቧ እንዳለች እንዲሰማ ትፈልጋለሁ። ለዛ ነው ረጅም ጊዜ ደብቄ ያኖርኩትን ፎቶ ያወጣሁት። እና ቆይ የእሷ ፎቶ ለምን አስፈለገ? አብርሃም ምን እያሰብክ ነው? ምን አስባለሁ የኔ ቆንጆ? ልጄ ክፍል ውስጥ የእናቷን ፎቶ ሰቅለዋለሁ። ከዛ ስትናፍቃት ታያታለች፣ ታዋራታለች። አጠገቧ እንዳለች አይነት ስሜት እንዲሰማ ትፈልጋለሁ። ልጄ የእናት አልባነት ስሜት እንዲሰማት አልፈልግም።
ለዛ ነው ለዘመናት ያልተሰቀለ ፎቶ እኔ ሚስት ባለሁበት ቤት ልትሰቅለው የተነሳው። ከዛ ትዝ ስትል ሄደ ልታያት። ኧረ እኔ እንደዛ አላሰብኩም። ለልጄ በማሰብ ብቻ ያደረኩት ነገር ነው። ማርዳን ፈልጌ እስከማገኛት ፎቶዋን እሷ ክፍል ሰቅለዋለሁ። ለልጄ ስለሚረዳት ነው። ምን ማርዳ? የድሮ ሚስትን ፈልገህ ልታገኛት ነው? አብርሃም ምን እያሰብክ ነው? እኔ ያነስኩብህ? ሌላ ቅያሬ ፈለግ? ዲና በፈጠረሽ የምታወሪውን ነገር እያሰብሽ ጭራሽ ማሰብ አትችይም እያልከኝ ነው? በጣም ጥሩ። ገና ሳታገኛት እንደዚህ ከሆንክ ስታገኛትማ ምን ልትሆን ነው? ዲና ምን ሆነሻል? ማርዳ እኮ የልጄ እናት ናት። ለልጄ ስል እፈልጋታለሁ። ይህ የሚያናድድሽ ከሆነ ደግሞ ምንም ማድረግ አልችልም። ቁርጥሽን ወቂ መሆኑ ነው። ንግግሬን አታጣም። እኔ ቀጥተኛና ግልጽ ነገር ነው የተናገርኩት። ለልጄ ሳቤላ ምንም አደርግላታለሁ፣ ምንም። ልጄ ደግሞ በዚህ ሰዓት እናቷ ታስፈልጋታለች። ስለዚህ ከየትም ፈልጌ አመጣታለሁ። እኔ ካልፈቀድኩስ? ዲና በዚህ መልኩ አንነጋገር። መልስልኝ። ልጅህን የተሸከምኩ ህጋዊ ሚስት ነኝ። ስለዚህ በግልጽ እንድትመልስልኝ እፈልጋለሁ። ሚስትን እንድትፈልጋት ካልፈቀድኩልህስ? እባክሽ ዲና ንገረኝ አብርሃም። እኔ እንድታገኛት አልፈቅድልህም። በቃ አልፈልግም። ይቅርታ ዲና፣ እኔ እሱን ማድረግ አልችልም። ለምን? አባቴ እኔ እኮ ሚስት ነኝ፣ ለዚያውም ህጋዊ ሚስት። ቆይ እኔ እያለሁ የትም ጥላ ሄደች ሚስትን ፍለጋ ልትወጣ ነው? ዲና አንድ እውነት ልንገርሽ፣ ሊያስከፋሽ ይችላል፣ ግን እውነቱን ማወቅ አለብሽ። ልጄ ሳቤላ ካንቺም ሆድሽ ውስጥ ካለው ልጅም ኢቭን ከራሴም ትበልጥብኛለች። ለእሷ ስል ምንም አደርጋለሁ፣ ምንም። ይቅርታ፣ ይሄ ነው እውነቱ። ነገሩ ከማርዳ ጋር ምንም አይገናኝ። ለልጄ ለሳቤላ ስል ነው ሁሉንም የማደርገው። ጥሩ፣ በጣም ጥሩ ነገር ነው የነገርከኝ። ቀደም ብለህ ብትነግረኝ ኖሮ ደግሞ ብዙ ነገሮች አይጀመሩም ነበር። እባክሽ እንደዚህ ልል አልነበረም የፈለኩት። እባክህ ተወኝ። ማለት ያለብህን ነገር ተናግረሃል አይደል? በቃ ተረድቻለሁ። በደንብ ነው የተረዳው። ምንም ማስረዳት አይጠበቅብህ። ማርኮ የሆነ ነገር ማድረግ አለብህ። ሰውየው እኮ መረረ። ማድረግ የምችለውን ሁሉ እኮ አደረግኩ። ከዚህ በላይ ምን ላድርግ? ማርኮ አልተረዳኸኝም። ሰውየው በልጁ ጉዳይ እየቃዠ ነው። ገና ካሁኑ ራሱ በምን እንደሚወለድ እያወራኝ ነው። የምር እንዳረገዝኩ አምኗል። ታዲያ እሱን አይደል እንደሚፈልጊው? ማርኮ ለአሁኑ ይሁን፣ ግን ወሩ እየጨመረ ሲመጣስ? ቆይ ሌላው ይቅር፣ ከ9 ወር በኋላ ምን ልንሆን ነው እንዴ? ታዲያ እሱን ማሰብ የነበረብሽ እኮ ገና ያኔ እርጉዝ ነኝ ብለሽ ስትዋሹ ነው። እኔ መቼ እንደዚህ ይሆናል ብዬ አሰብኩ። አሁን ራሱ እጁን ሆዴ ላይ ጭኖ ልጁን ለማውራት እየሞከረ ነበረ። ሰውየው ምንም እየገባኝ አይደለም። በጣም ከጠበቅኩት በላይ እየሆነብኝ ነው። በዚሁ ከቀጠለ ደግሞ በአልትራሳውንድ ልጄ ማየት ፈልጋለሁ ማለቱ አይቀርም። እሺ ዶክተሩን አታለንም አስፈራርተንም እንደምንም ይሄንን ነገር አደረግን። ማሽኑን እንዴት ልናደርግ ነው? እኔ እንጃ። ማርኮ በስትክክል አውራኝ እንጂ ተጨንቄ እኮ ነው ማውራ። ዲና ሁሉንም ችግር ነው መፍታት አለብኝ እንዴ? አንቺ ውስጡን ችግር ፍቺ፣ እኔ ደግሞ የውጭውን እፈታለሁ እንጂ ችግርን እያሳበብሽ ልታገኘኝ አትሞክሪ። እንደዛ ነበር አይደል ያልሽ? ገባኝ።
በቀል መሆኑ ነው እንዴ? እህቴ ምን ሆነሻል? ቆይ እንዴት ነው አንቺን ልበቀልሽ የምችለው? ይልቅ እዚህ ብቻችንን አንድ ሰው ቢያየን ሌላ ነገር ሊጠረጥር ይችላል። ስለዚህ ብትሄጂ አይሻልም ውድ እህቴ? ማርኮ ምን እየሆንክ ነው? ቅድም ደህና አልነበርክ እንዴ? ምንድን ነው የሚያቀያይረ? ቅድም ነዋ። ቅድም ስታለቅሽ ስላሳዘንሽ። እስኪ ቆይ የትኛው ወንድም ነው እህቱ ስታለቅስ መጨከን የሚችለው? ቆንጆ ድራማ ነው፣ ቀጥልበት። እሺ እሺ። እሺ ተስማምቻለሁ። እኔ የውስጡን ችግር እፈታለሁ፣ አንተ ደግሞ የውጭውን ችግር ፍታ። ማርኮ እየሰማኸኝ ነው? አብርሃም ማርዳን እዚህ ይዟት ሊመጣ ነው። ምናልባት ካላወክ ደግሞ አብርሃም አንዴ ከወሰነ መቼም ተስፋ አይቆርጥም። መቼም። እናም ማርዳን እዚህ ይዟት ይመጣል። ያኔ እኔ እናንተ ያበቃልናል። ከዛ እኔ እናንተ ጨረቃ ላይ እንቀራለን። ስለዚህ አንተ ይሄንን ችግር ፍታ፣ እኔም የራሴን ችግር ፈታለሁ። እሺ ወንድሜ? አብርሃም ማርዳን በፍጹም አታገኛትም። በፍጹም። ለልጄ ስለ ግድ ማድረግ አለብኝ። ወይኔ ጉዴ! ይሄ ሁሉ የማርዳ ፎቶ ነው? አብ ይሄ ሁሉ ፎቶ አለው? ቆይ እስካሁን ደብቆት ነበር?